ቃል የአቶ በኃይሉን መረጃ በላፕቶፑ ገልብጣ ማስፈራሪያ ይዛበታለች። ሳሚ ዳግምን እያስፈራራ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን አበረታቶኝ ለማለት እወዳለሁኝ። አደራ የሚለውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከት ነው ብሌን እንግዲህ ፍላሽ ሰርቅ ያለው ብላ ነበረ። ሳትሰርቅ ለዳግም ብላ ይሄን ዋጋ ከፍላለች። በጥፊ ተመታለች። ይሄን ደግሞ ያደረገችው ዳግም እናቱን ግዴታ ማግኘት አለበት ብላ ስላሰበች እናቱን ያገኝ ዘንድ ፍላሹ ይረዳዋል ብላ አስባ ነበረ። ዳግም ግን እናቱን ሊያገኝ አልቻለም። ያደረገችው መልካምነት ከፍሏት ግን እሷ የራሷን ወላጅ እናቷን አግኝታለች ማለት ነው። ሳሚ ብሌንንና አሳዳጊ እናቷን ለማጣላት ባደረገው ሙከራ ግን ብሌን ጠቃሚ ነገር አግኝታለች፣ ከእናቷ ተገናኝታለች። ይሄ በጣም ደስ የሚል ነገር ነው። አቶ በኃይሉ እንግዲህ ፍላሹ ተመልሶለታል። ፍላሹ ቢመለስበትም ግን ቃል መረጃ ይዛበታለች። ሲቀጥል ደግሞ ዳግም ጋም ኮፒ የተደረገ መረጃዎች ወጥተውበታል። አሁን ላይ በኃይሉና ሳሚ ወንጀላቸው ለፖሊስ አሳልፎ ይሰጣል ማለት ነው። ዳግም እናቴን የሆነ ነገር ብታረጋት እኔ ለፖሊስ አሳልፌ ይሰጥሃለሁ፣ መረጃው ሁሉ እኔ ጋ ነው ያለው ብሎታል። ቃል ደግሞ ብሌንን በጥፊ መታታለች። በጣም ነው የሚያሳዝነው። ቃል ያገኘችው ፍላሹን እንግዲህ ከብሌን ክላስ ነው ማለት ነው። ብሌን ክላሱ አስቀምጣ ለአቶ በኃይሉ ለመመለስ ነበረ። ቃል ግን በፍጥነት በኃይሉ በጥፊ መቷ ስለነበረ ትክክለኛ ልጅሽ አይደለችም ብሎ ለሰላም ስለነገረባት ያንን በቀል ልትበቀል ፍላሹን ከብሌን ክላስ ወስዳ ኮፒ አድርጋ መልሳ ሰጥተዋለች ማለት ነው። እቺ ብሌን ስትዝረከረክ ጥላው ነው ከግቢ ውስጥ ነው ያገኘሁት ብላ ሰጥተዋለች። በኃይሉ ግን አሁን በአሁን ፍላሹ የት ሊሄድ ቻለ? እየቀለድሽብኝ ነው ወይስ የት አድርገሽ ነው እያለ እንግዲህ ብሌንን እያፋጠጣት ነበረ። ብሌን ምስኪን ስታሳዝን የሆነት ያም በጥፊ ነው የሚመታት። አንዳንዴ ቤተሰብ ከጎናችሁ ከሌለ በጣም በችግር እንግዲህ አሳዳጊ እናቷን ለመርዳት ትክክለኛ እናቷ ቤት ተቀጥራ ነው የምትሰራው። በጣም ብዙ ግፍ ያደርሱባታል ማለት ነው። አሁን ላይ ግን ከዚህ ከሁሉ ግፍ በኋላ እናቷን አግኝታለች ማለት ነው። ቃል ደግሞ የብሌንን አሳዳጊ እናትና ብሌንን ለማጣላት ትልቅዬ ሴራ ሰርታለች ማለት ነው። በጣም ነው የሚያናድደው። የብሌን አሳዳጊ እናት ወደ ብሌን ስትደውል ስልኳ ቻርጅ ላይ ነበረ። ቀጥታ አንስታ እንግዲህ ወይዘሮ ብሌን እስኪ የሚደውልልሽ ማነው ብላ ስልክ አንስታለች። ስልክ ስትደውልላት እንግዲህ አሳዳጊዋ ናት። ብሌን ደግሞ ስራ ላይ ነበረች። ብሌን አሁን የለችም፣ ምግብ እየሰራች ነው፣ በኋላ ትደውልልሻለች ያለቻት። እንዲህ የምን ምግብ ነው የምትሰራው ነው ያለችው። ብሌን አሳዳጊ እናቷ ሰው ቤት ገብታ እንዳትሰራ ዋሽታታለች። የኔ ልጆች ማስጠናት ነው የምሰራው፣ ልጆችን ነው ማስጠናው፣ ስራ ይሄ ነው ብላ ስለነገረቻት ይሄንን ያለቻት ደግሞ ሰው ቤት ገብቼ ነው ሰራተኛ መሆን ያለብኝ ስትላት እንደምትከለክላት ስላወቀች ያለቻት ምንድነው ህፃናቶችን ነው የማስጠናው፣ የኔ ስራ ያ ነበር ብላ እናቷ ስለማትፈቅድላት እናቷን ለመርዳት ብላ የዋሸችው ውሸት ነው። እንዴ የኔ ልጅ እኮ ህፃናት ነው የምታስጠናው፣ የምን ምግብ ነው የምትሰራው ስትላት ቃል እንግዲህ መለስ አድርጋ እንዴ ብሌን ባለጌ ልጅ ናት፣ እንዴት አድርገሽ ነው ያሳደግሻት? የቤቱን እቃ እንዳለ ዘርፋ ከጎረምሶች ጋር ተመሳጥራ ልትወጣ ስትል ነው የያዝኳት። ታማሚና አቅመ ደካማ እናት፣ በካንሰር የተያዘችኝ እናት አለችኝ ስላለችኝ ለዛ አስቤ ነው የተውኳት። እግዜር ይማሮት የካንሰር ታማሚ እንደሆኑ ነግራኛለች። ለዛ ደግሞ ብዙ ገንዘብን ሰጥቻታለሁ በማለት እንግዲህ በውሸት እናትና ልጅን አጣልታለች ማለት ነው። ብሌን ይሄን ሁሉ ነገር ምንም አታውቅም። እሷ ስራዋን እየሰራች ነው። ግን ስልኳን አንስታ ብሌንን ስለማትወዳት ይሄን ሁሉ አድርጋለች ማለት ነው። ቃል እናትና ልጅን አጣልታለች። እናትሽ ደውላ ነበረ፣ መልሰሽ ደውይላት፣ አስቸኳይ ትፈልግሻለች ብላት መልሳ ብሌን ስትደውል ልጄ ምን ባደርግሽ ነው እንደዚህ ያልሽው?
እንዴት ትዋሽኛለሽ? ስራሽ ምንድን ነው? አሁኑኑ ትክክለኛውን ነገር ንገሪኝ ያለቻት ማለት ነው። እንዴት ያው ልጅ ስራዬማ ያው ታውቂው የለ እኔ ልጅ ማስጠናት ነው ያለቻት እና ይሄኔ ቃል ትስቃለች አጠገቧ ቁጭ ብላና ለምን ትዋሽኛለሽ? የሰው ቤት ሰራተኛ ነሽ ስትላት እንዳትዋሽኝ ሰምቻለሁ። አሰሪሽ አሁን ስልክ አንስታ ነግራኛለች። ለምንድን ነው የዋሸሽኝ ስትላት በቃ እንዳትከለኪኝ ነው። አዎ የቤት ሰራተኛ ነኝ ያለቻት። ምን ባደርግሽ ነው በእኔ ስም ገንዘብ የምትለምኙ? በእኔ ስም የካንሰር ታማሚ ናት፣ ደካማ እናት አለኝ እያልሽ እንዴት ነው ገንዘብ የምትሰበስቢው? አይንሽን ላይ አልፈልግም ብላ እንግዲህ አሳዳጊ እናቷ በጣም ተቀይማታለች። እሷ እውነት መስሏት ነው። ይሄን ሁሉ ግን ብሌን የምታውቀው ነገር የለም። የ2 ወር የቤት ኪራይ ነው የከፈለችላት። ይሄንን ደግሞ ለአሰሪዋ ለሰላም ተናግራ እናቴ ችግረኛ ናት፣ የቤት ኪራይ የምከፍለው የላትም፣ ስለዚህ ቅድሚያ የ2 ወር ደሞዝ ያስፈልገኛል ብላ ነበር የተቀበለችው። ቃል ግን የሌለውን ነገር ለአሳዳጊ እናቷ ተናግራ እናትና ልጅን አጣልታለች። ላይሽ አልፈልግም ነው ያለቻት። እንግዲህ አሳዳጊ እናቷ ይሄንን በሰማች ጊዜ እያለቀሰች እዛው ቆማ ስልኩን ይዛ ሰላም ትመጣለች ማለት ነው። ምን ሆነሽ ነው ስትላት ምን ባረግሽ ነው? ምን በድዬሽ ነው? እኔ እኮ ጥሩ ሰው ትመስይ ነበረ፣ እንደ እናቴ ነበረ የማይሽ። ለእናቴ እንዴት እንደዚህ ትያታለሽ? እኔ መቼ እንደዛ ብዬሽ አውቃለሁ? እናቴ ካንሰር ታማሚ ናት መቼ አልኩኝ? እንዴት እንደዚህ ብለሽ ከእናቴ ጋር ታጣይኛለሽ? ስትል እንግዲህ ሰላም ላይ ደግሞ ትነሳለች ማለት ነው። ሰላምም የምታውቀው ነገር የለም። አንዳንዴ ጥፋት የሚያጠፋው ሰው ቁጭ ብሎ እየሳቀ ምንም የማያውቁ ሰዎች ይወነጀላሉ። አሁን ሰላም ከውጭ ነው እየገባች ያለችው፣ ምንም የምታውቀው ነገር የለም። ብሌንም እዛ ጋር ምንም ባላለችው ነገር እየተከሰሰች በሐሰት ተከሳን ያለችው እና አረ የምትይው ነገር እኔ አልገባኝም። ብሌን ምን ሆነሻል? ቁጭ በይና ተረጋግተሽ እናውራ ስትላት እንኳን ቁጭ ብላ ማውራት አልፈለገችም። ወደ አሳዳጊ እናቷ ነው ቀጥታ ሄደችው ማለት ነው። ወደ አሳዳጊ እናቷ ስትሄድ እግሯ ላይ ወድቃ ይቅርታ ጠየቀቻት። እግሬ ላይ ወድቀሽ ይቅርታ ጠይቂኝ፣ ምን ባደርግሽ ነው? እንዴት እኔን በሽተኛ ናት ብለሽ ገንዘብ በስሜ ትሰበስቢያለሽ ነው ያለቻት ማለት ነው። እኔ እንደዛ ላልኩኝም መመኘኝ ብላ ይቅርታ ብትላትም ከላይ ላይ ትነሺ ላይሽ አልፈልግም ነው ያለቻት ማለት ነው። እንደዚህ ያለቻት ባለችበት ሰዓት እንግዲህ ሳሚ ደግሞ ቀጥታ ወደ ብሌን አሳዳጊ ይደውላል ማለት ነው። መጀመሪያ ልጇ ዳግም ጋር ነበር የደወለው። ፍላሹ በኃይሉ እጅ ገብቷል። ይሄ ደግሞ ትልቅ ስህተት ነው። ይሄንን ትልቅ ስህተት ለሰራኸው እናትህ ዋጋ ትከፍላለች ነው ያለው። እናቱ ጋር እንግዲህ ቀጥታ ደውሎ ብሌን እዛ ባለችበት ሰዓት ላይ ልጄስ ነው ያለችው። እንግዲህ ልጄ ይመጣል ብለህ ለምንድን ነው እስካሁን ያላመጣህልኝ ስትለው ልጅሽ መስራት ያለበትን ስራ አልሰራም፣ ለዛ ነው የታዘዘውን ስራ ስላልጨረሰ ሊመጣ አይችልም። እሱ ላጠፋው ጥፋት ደግሞ አንቺ ትቀጫለሽ፣ ቅጣት አለሽ ነው ያላት። ቅጣቱ ምንድነው ስትል ጠብቂ ትንሽ ነው ያላት። እና ምንድነው ያደረገው? ከዚህ በፊት እንግዲህ እንድትዋሽ ያደረጋት እሱ ነው። ብሌንን እናትሽ ሞታለች በህይወት የለችም ብለሽ ተናገሪ ብሎ የቃል ያስገባት እሱ ነበረ። አሁን ላይ ግን ብሌን ባለችበት ቦታ የብሌንን ስልክ ከቃል ተቀብሎ እናትሽ በህይወት አለች ሰላም ነው ያላት ማለት ነው። ብሌን እንግዲህ እናቷ ሰላም እንዳለች አውቃለች ማለት ነው። ይሄ ከምንም በላይ ደስ ይላል። አንዳንዴ ሰዎች ለመበቀል ብለው አንዳንድ እውነታን ያወጣሉ። ዳግም ሳሚ እንግዲህ የብሌን አሳዳጊ እናት ለመበቀል ብሎ የሰላምን እውነት አውጥቶላታል ማለት ነው። አሳዳጊ እናትሽ ጥሩ ሰው አይደለችም፣ ክፉ ነች። ወላጅ እናትሽ እያለች አላቅም ሞታለች ብላ ነገረችሽ፣ ግን ውሸቷን ነው ብሏታል። እና ምንም በውሸት ቢያስዋሻትም እናትና አሳዳጊ እናትና ብሌንና አሳዳጊ እናቷ ቢጣሉም ወላጅ እናቷን ግን አግኝታለች። ይሄ ከምንም በላይ ደስ ይላል። ሳሚ እንግዲህ ይሄንን የሚያደርገው ፍላሹ ወደ በኃይሉ ስለተመለሰ ነው ማለት ነው። ፍላሹ ባይመለስ ኖሮ ብሌን እናቷን ላታገኝ ትችል ነበረ። ፍላሹ ደግሞ ተመልሷል። ትልቅ ወንጀል ስላለበት ፍላሹ ያ ወንጀል ደግሞ
ሳሚንም ስለሚነካው ምንም ማድረግ አይችልም። ስለዚህ እሱ የበኃይሉን ሚስጥር ማውጣት ነው ያለበት። የበኃይሉ ሚስጥር ደግሞ ሰላም ቤት ያለችው ቃል ትክክለኛ ልጇ እንዳልሆነች ይናገራል። ቃል ከዛ ትወጣለች። ብሌን በሰላም ከእናቷ ጋር ትኖራለች ማለት ነው። በጣም ደስ ይላል። ብዙ የተንገላታችው ብዙ የተሰቃየችው ብሌን በሰላም ትኖራለች ማለት ነው። በእናቷ ቤት በጥፊ ተመታ፣ በእናቷ ቤት ተሰድባ ተንጓጣ ነበር የምትኖረው ማለት ነው። ያችኛዋ ግን ልጅ ሳትሆን ልጅ ነኝ እያለች ስታጭበረብር ቆይታለች። ቃልም ሊያበቃላት ነው። አቶ በኃይሉም ደግሞ ያሰበው እቅድ አይሳካለትም ማለት ነው። የሰላምን ቤት የሰላምን ንብረት ከአረብ ሀገር ይዛ የገባችውን ለራሱ ማድረግ ነበር የሚፈልገው። ይሄ ደግሞ በቃል አማካኝነት ነበረ፣ አልተሳካለትም ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ብሌን እናቷን ስላገኘች ደስ ብሎኛል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ይሄ ድራማ እውነት አስተማሪ ነው። አደራ ልንጠብቅ ይገባል። አደራ ያዙኝ እንጂ ብሉኝ አትልም የሚባል አባባል አለና እውነት ነው። አደራ በጣም ከባድ ነገር ነው። እናትና ልጅ ተገናኝተዋል። እንኳን ደስ ያላችሁ።